አሁን ታች ላይ ማለት ነው ስላንተ መጥፎ ነገር ሲያወሩ ሰምቻለሁ እና ካፌ ላይ ታች እኔ ሻይ ቡና እያልኩኝ ነበረ ስላንተ መጥፎ ነገር ነው እኔ እንጃ ያላቃችሁም ሰዎች እና በቃ መጥፎ ነገር እያወሩ ነው አብርሽን ወይ እንገለዋለን ወይ እንመተዋለን ምናምን እያሉ ነው ቀጭን ነገር ነው ልጁ እና ደግሞ አብሮ የሆነ ወንድምም አለው አሉ ነው ከነዛ ውስጥ ብቻ አለ መሰለኝ የሆነ ቀጠን ያለ ምናምን አለ ግን ብዙ ስለሆኑ እና ተቀምጠውም ስለነበረ ምናምን ተጠጋግተው ነው ምናምን እያወሩ ያሉት ምናምን ግን ሳይኖር አይቀርም ቀጠን ያለ ምናምን ምናልባት እነሱ ሊሆን ይችላሉ እኮ ነው ስለ አሁን ላይ ከነሱ ጋር ነው እየተቀያየመን ያለ ነው እየተቆራረጠ እነሱም ሊሆን ይችላሉ ጋርዱን ሰው መተው ሊሆን ይችላሉ ትልልቅም ሰዎች አሉ ስለዚህ አሁን ከመምጣታቸው በፊት እኛ ብንመጣ ከፈለጋችሁም ደግሞ ማለት አይ ፖሊስ እንጥራና ይሄ ነገር ለኛ ራሱ ያስፈልጋል ቢያንስ እሱ ምስክር ያለ አይደል እኮ እኔ መሰክራለሁ ችግር የለውም ግን ፖሊስ ጋር ከመደወላችሁ በፊት እናንተ ወጡ ከፈለጋችሁ ደግሞ ይለ እናንተ በጀርባ ወጡ እኔ እነሱ ጋር ሆንና እንደ መጀመሪያው ካፌ ላይ እንደተጠቀምኩት የሚያወሩትን እየሰማሁኝ ለእናንተ መረጃ ያስፈልጋል ከፈለጋችሁ እሱ ይሄድና ማለት ነው እኔ ይሄድና እኛ በሌላ መንገድ በጀርባ በጣም አስደንጋጭ ነገር ነው ዛሬ የተፈጠረው። ማታ እንዳያችሁት ከሄርሜላ ጋር ተለያይተው ነበረ። እንግዲህ ሄርሜላና አብርሽ ተለያይተው በሰላም ነበረ የደንግጣ ነበረ እንዳያችሁት። ዛሬ ግን አብርሽን እንግዲህ ልታስገድለውና ልታስመታው ልታስደበድበው ከሩታ ወንድሞች ጋር ሆነው ሁላቸውም ተሰባስበው አንድ ላይ እንግዲህ ሊያስደበድቡት መጥተዋል ተገኝተዋል ተብሎ እንግዲህ ተጠራጣሪ ናቸው ተብሎ የሩታ ወንድሞችን አብርሽ እንዳለው ከሆነ የሩታ ወንድሞች ናቸው ነው ወይስ ሌላ ሰው ነው? ከነሱ ጋር ብቻ ነው እኛ ጸብ ያለን እንጂ ሌላ ሰው ጋር ጸብ የለንም። ማን ሊሆን ይችላል? የሩታ ወንድሞች ናቸው እንጂ እያለ ይገኛል። እንግዲህ ይሄ ሁላ ሴራ የጠነሰሰውና አብርሽ ይሄን ነገር ማስፈራሪያ እየደረሰው ቢሆንም አብርሃም አቤላና ሄርሜላና ብሩክ የሚባለው ልጆች ቢሆኑ እንጂ የሩታ ወንድሞች እንዴት እንደዚህ ያደርጋሉ? ሩታና አብርሽ ከታረቁ ወንድሞች እንግዲህ አብርሽን ምን ሊያደርጉት ነው? ሲጀመር የሚፈልጉት ምን ያደርግላቸዋል? ካሁን በኋላ ከእህታቸው ባልኮ ሰላም ተፈጥሯል። እህታቸው እንግዲህ ከአብርሽ ጋር ታርቃ ከባሏ ጋር ታርቃ አብሮ እየሆኑ ነው ማለት ነው። አብሮ ቪዲዮ እየሰሩ እየተዋደዱ እኔ ያፈቅረሻለሁ ወድሻለሁ እየተባባሉ ያቺ ልጅን ከህይወታቸው አስወጥተው እነሱ ደግሞ አብሮ ሆነዋል። ስለዚህ እንዴት ነው አብርሽ አንተ የሩታ ወንድሞች ቢሆኑ እንጂ እንዴት ሌላ ሰው አይሆንም እነሱ ናቸው የምትለው? እኔ ግን ይሄንን ሀሳብ ወይም ደግሞ ይሄንን ነገር ሩታ ከሰማችሁ በጣም የሚያሳዝን ነገርና በጣም የሚደብር ነገር እንደሆነ ይታወቃል። እንዴት ነው የሩታ ወንድሞችን ይሄንን ነገር እንዴት ያደርጋሉ? ይሄንን ነገር የጠነሰሰው መጀመሪያውንም ሄርሜላ፣ አብርሃም፣ አቤላ ሶስቱንም አንድ ላይ ሆኖ ይሄንን ነገር ቢጠነስሱት እንጂ አቤላ እንግዲህ እንዴት ነው ሩታን የምታገባው? እንዴት ነው ከሩታ ጋር አብረህ የምትሆነው ከሄርሜላ ጋር እንጂ መሆን ያለብህ እንዴት እንደዚህ ትሆናለህ ብሎ እያስገደደው የነበረውና እንዲደገስለት አብሮ እንዲጋቡ አብሮ እንዲሆኑ የፈለገ የነበረው አቤላ ስለሆነ አቤላ ነው ይሄ ሁላ ጠንሳሽ። አቤላን እንግዲህ በደንብ ተመልከቱት፣ እየሳቀ እንደፈለገ እየሆነ ነው ማለት ነው። እየሳቀ ሁላ ነው። ግን ይሄ ነገር ደግሞ አቤላ እንደሆነ በደንብ ያስታውቅበታል። ልጁ እራሱ አነጋገሩ ሰምታችሁት ከሆነ እኔ እንዴት አሳየህ ቤቱ እንዴት አወቅከው ምናምን ነገር እየተባለ ሲጠየቅ ራሱ ተኮላተፈው ሁላ ማለት ነው። ማውራት ሁላ አቅቶታል። በጣም የሚያሳዝን ነገር ነው። ይሄንን ነገር አብርሽን እንዴት ነው ከሩታ ጋር ተለያይቶ ቪዲዮ ሰርቶ ከተለያዩ በኋላ ወደ ቤታቸው ከተመለሱ በኋላ ነው ይሄንን ነገር ነው ማታ የተለቀቀው። ይሄንን ነገር ተፈጠረ እንዴት ነው ልክ ከሩታ ጋር ሲለያዩ ይሄንን ነገር ያሰበው እነዛ ሶስት ልጆች ባይሆኑ እና ሄርሜላ ባትሆን ሌላ ማን ይሆናል? በዚህ ልክ የሩታ ወንድሞች መጠራጠር የለባቸውም። ስለዚህ ዋና መታሰርና መያዝ ያለባቸው እነዚህ ሶስት ልጆች ናቸው። ግን አቤላ ምንም ነገር አልመሰለውም፣ ምንም መስሎም አልታየውም። ፖሊስ ሲባል ራሱ ይሄኛው ልጅ ደግሞ እንዴት እንደሚገላምጠው ተመልከቱት በደንብ አድርጋችሁ እና እንደኔ ሀሳብ ይሄንን ነገር ጠንሳሹ እነዚህ ልጆች ናቸው እንጂ እሱ አይደለም። ደግሞ ይሄንን ፋራ ልብ ይዞ ነው ይሄንን ልብ ይዞ ነው
አቤላም ሆነ እንትና አብርሽ የሚባሉት ማለት ነው። እና አብርሽም ይሄን ልብ ይዘህ ነው እንደዚህ የምትሆነው። በእርግጥ ብዙ ሰዎች ሊሆኑ ይችላሉ፣ ግን በዚህ ልክ እንደዚህ መፍራት የለብም። ለምንድን ነው የምትፈሩት? ባልሰራችሁት ወይስ ምን ወንጀል ሰርታችሁ ነው እንደዚህ የሚያስፈራችሁ? ልብሴን ይዤ ልውጣ እንደዚህ ላድርግ ብሎ ነገር የለም። የሩታ ወንድሞች ቢሆኑ ምን አስፈራህ? ቆፍጠን ብለህ ቁጭ በል። ሚስትህ አለች አይደለ እንዴ? ሚስትህ እኮ ማስቆም ትችላለች፣ ማስላክም ትችላለች። እሷ ናት ሁሉም ነገር ማድረግ የምትችለው እንጂ እንዴት ነው በዚህ ልክ ሚስትህን ወንድሞቿን ልክ የምታስደበድብህ ወይም ደግሞ የምታስገድልህ? እንዴት አስበህ ነው የሩታ ወንድሞች? ወይም ደግሞ በዚህ ልክ አንተ ምን አስፈራ? አርፈህ ቁጭ በል። ከመጡ ይምጡ፣ ዘበኛው እንዳያስገባቸው። ማን ምን አገባው? ከፖሊስ ውጭ እኮ መግባት አይችልም። ፖሊስ ራሱ በስነ ስርዓት ተጠርተው መጥሪያ በስነ ስርዓት ፍቃድ ጠይቀው ነው እንጂ መግባት ያለባቸው። ማንም ሰው ዘው ብሎ እንደማይገባ ይሄንን ነገር ታውቃለህ። ስለዚህ ምንም የሚያስፈራ ነገር የለም። ጭራሽ ብሎ ልብሴን ላውጣ፣ ሻንጣዬን ይዤ ልውጣ ወይም ደግሞ ሌላ ክላስ ልቀይር እያለ ይገኛል። በጣም ያሳዝናል። በጣም ፈርተዋል አብርሽ ማለት ነው። በዚህ ልክ ፋርነት ምንም ነገር አያደርግልህም። ቆፍጠን ብለህ ማውራት አለብህ። ግን ይሄ ሁላ ነገር ጠንሳሹ አቤላና ብሩኬ ያቺ የፍየል ምላስና ናቸው፣ ሁለቱንም ማለት ነው። እና ስሙንም አቆላመጥኩት። ብሩኬ ሳይሆን ብሩክ ነው የሚባለው ሰውየው ማለት ነው። እና ሶስቱ ቢሆኑ እንጂ ሌላ ሰው አይደለም። በጣም ተቃጠሉ፣ በጣም ተናደዋል። በጣም ከምነግራችሁ በላይ ማለት ነው ቤተሰብዬ። ሁለቱ አብሮ በመሆናቸውና በመታረቃቸው በጣም ደስ ብሏቸዋል። በጣም ብቻ በጣም ከፍቷቸዋል ሁላ ማለት ነው። እንዴት ነው እንትና ሩታና አብርሽ እንዴት አብሮ ይሆናሉ? እንዴት መለያየት አለባቸው እንጂማ በዚህ ልክማ መሆን የለበትም እያሉ ሁላ ነበር። እና አብርሼ እንግዲህ ሩታ ይሄንን ቪዲዮ ስታየው በጣም ይከፋታል፣ በጣም ይደብራል። ሌላ ድራማ ሌላ ነገር ውስጥ መልሳችሁ እንዳትገቡ፣ በዚህ ፍቅራችሁና በዚህ እርቀታችሁ ተጠቀሙበትና በዚሁ ቀጥሉበት እንጂ ሌላ ድራማ አትጀምሩ እባካችሁን። ይህንን ነገር ድራማ ሆኖ መልሶ ፕራንክ ነው እየተባለ እንግዲህ የባሰ ከህይወትህ ሊያለያዩህ ሊሆን ይችላል። አውቆ ይህንን ነገር የሚያደርጉት አሁን በምላስህ እንግዲህ ስለ ሩታ ወንድሞች ነው የሩታ ወንድሞች ብለሃል። እንግዲህ እንደዛ ከሆነ ደግሞ ሩታ ይህንን ነገር ከሰማች አቤላም ደግሞ ይህንን ነገር ስለሚፈልገው እንዴት ነው የሚስትህ ወንድሞች እንዴት አንተን ሊገሉ ይፈልጋሉ? ሩታን ምን አረካት? ምን በደልካት? ብትበድላትም አልፈዋል፣ ብትበድልህም አልፈዋል። ታርቃችኋል። የእናንተ ውዴታ ነው የሚፈለገው። የሩታ ወንድሞች ያንተና የሩታ ፍቅር ብቻ ነው የሚፈለገው። ከዛ ውጪ ምንም ነገር አይፈለግም። እባክህን ተው አብርሽ ተው፣ እንደዚህ አትሁን። ቆፍጠን በልና አውራቸው እንጂ ተጋፈጥ እንጂ ፊት ለፊት እንደዚህማ አትሁን። ሸሽተህ እስከ መቼ ትችለዋለክ? እባክህን ተው፣ እንደዚህ አትሁን። ሳትሸሽ በስነ ስርዓት በግልጹ ብታወራ ይሻልሃል። ውድ ቤተሰቦቼ እንግዲህ የዛሬ ቪዲዮ ይሄንን ይመስል ነበረ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰቦቼ ሆኖ አበረታቱኝ። ቪዲዮዎቼን ደግሞ እስከ መጨረሻው እያቸው ጀምሩት። እንግዲህ ቪዲዮውን ላይክ ያደረጋችሁ ጀምሩት የኔ እንቁ ቤተሰቦች።